ከሩታ ጋር የሚያገናኘው ነገር የለም። የራሱን ህይወት የፈለገውን ህይወት መኖር ይችላል። ይሄ ልጅ አሁን ለምን አትኖርም እንዲህ ከከሌ ጋር ነው ኑር ከከሌ ጋር አትኖር ብዬ ለመርጥለት አልችልም። እኔ በህይወቱ አይመለከተኝም። ብቻ ሰላም ነው መሆን ያለበት። ባለበት ቦታ ሰላም ይሁን። የማይሆን ድርጊትን አያድርግ። ያ ነው በቃ የኔ የእህትነት ምክሬ ማለት ነው። እናንተም ደግሞ የጓደኝነታችሁ ያንን አድርጉ። ብትችሉ ከእሷ ጋር እንዳይደርስ በቃ ከልጁ ውጪ በማንኛውም ነገር ንክኪ እንዳይኖረው ራሱ። ምክንያቱም እሱን ለመጣል ነው የሚፈልጉት። ዙሪያ ሩታ እኔ ትፈልጋለች ብዬ አላስብም። ምክንያቱም የልጁ አባት ነው። በዚህ ልክ ካሰበች አታስብም ማለት ነው። ግን ዙሪያው ያሉት ግን የእሱን ውድቀት ስሙን ለማጥፋት ምናምን ስለሆነ የሚፈልጉት ያን ደግሞ ውድቀቱ ደግሞ እንዲያዩ አይሳካላቸውም። አልፈቅድም ለኔ። ምክንያቱም በቃ ያኔ አጥፍቷል፣ ብዙ ነገር ተበላሽቷል። እንግዲህ ብዙዬ ማለት ነው የአብርሃም እህት ከሩታ ጫፍ እንዳይደርስ አብርሃም ብላለች። ከእንግዲህ በኋላ እሷ ለበቀል እንጂ ለምንም አብራ ለመኖር አትፈልግም። ስለዚህ ወንድሜ ሞኝ ስለሆነ አሁንም ናሲሩ ተጎትቶ ስለሚሄድ ማስጠንቀቂያ ለጓደኞቹ ሰጥታለች ማለት ነው። ከልጁ ውጭ ከሷ ጋር ምንም አይነት ግንኙነት እንዳይኖረው ከእንግዲህ በኋላ ከሷ ጋር ግንኙነት የለውም። እሷ ለበቀል እንጂ ለምንም ከአንዴም ሁለቴ አሳስረዋለች። የልጇን አባት የማይደለግ ነገር ነው ያረገችው። የራቁት ቪዲዮ ቀልጠዋለች። ከእንግዲህ ለግድያ እንጂ ለምንም አትፈልገውም እያለች ነው። እሱ እንኳን ያው ፍቅር ታለ መታረቃቸው አይቀርም ብዬ ነው የማስበው ማለት ነው። ያን ቢል መታረቃቸው የሚቀር አይመስለኝም። ግን ለጓደኞቹ ማስጠንቀቂያ ሰጥታለች ማለት ነው። ከሷ በጣገብ እንዳይደርስ እናንተ ምከሩት ብላለች። እንግዲህ ቶሎ ብለው ከሄልሚላ ጋር ሰልጉን ሊያሟሙቁት ነው ማለት ነው። ሰልጉን ሊያሟሙቁት ነው። ያው ታገባው ወደ እሷ መሄድ ስለማይችል በቃ አግባና ቁጭ በል ሊሉት ነው ማለት ነው። በቃ ብዙዬ ወስናለች ማለት ነው። እንዴት በሩታ ላይ እንዴት እንደጨከነች አላውቅም። ደግሞ አሁን እሷ አንድ ስህተት አይደለም እየሰራች ያለችው እሷ አይደለችም። እሷ ጨክና ባታረገው እንኳን ከጎኗ ያሉት ሰዎች ወንድሜን ለመግደል አይመለሱም። እሱን ወደ ታች ዝቅ አልጎ ለማኖር አይመለሱም። ስለዚህ ያው ዝቅ እንዲል ማረግ ስለሚፈልጉ በብዙ ነገሮች ሊጠቀሙ ይችላሉና ከበጣገቡ እንዳይደርስ ከሷ በጣገብ እንዳይደርስ ልጁን በተፈቀደለት ሰዓት እየሄደም እየጠየቀ ወደ ቤቱ መምጣት አለበት እያለች መልእክቷን እያስተላለፈች ነው። ቤተሰቦቿም ቢሆኑ እሱን ደግ አረገ እንኳን ታሰረ እያሉ ነው ሲጨፍሩ የነበሩት። ቤተሰቦቿ እንኳን ለምን ይሄ ተፈጠረ ብለው አላሉም። ስለዚህ እኛ ሁሉን ነገር እያስተካከልን እኛ በዚህ ጋር ስንል እነሱ ግን ይታሰር እያሉ ቤተሰቦቿ ራሱ ለሱ ክብር የላቸውም። ስለዚህ አያስፈልግም። ታሁን በኋላ የራሷን ህይወት ትኑር፣ የራሱን ህይወት ይኑር። እኔ በፊት እንደዚህ አብረው የሚሆኑ መስሎ ታግሌ ነበረ፣ ግን እሷ በቀል እንጂ ፍቅር አታውቅም ብላታለች ሩታን። ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ተገለባበጠ እኮ ነገሩ እናንተዬ። እንግዲህ በፊት እንደው ብዙዬ ተይ እንጂ ካረሩታ ሰው የለም እያልሽ ቁጭ ብለሽ ስትመክሪያት ትውያል ነበር እንዴ? የሰው ልጅ እኮ ብዙ ነገር ሊያጠፋ ይችላል። ከጥፋቷ መመለሷን እንጂ ከጥፋቷ ትመለስ እንጂ ለምን በሯ ጋር እንድትሆን አንፈቅድም አላችሁ? ለምን የሰው ልጅ እኮ ሁልጊዜ አሁን እንደውም ጥፋት ተተባለማ በቃ የአብርሃምም ሊበልጥ ይችላል ማለት ነው። ያው ቢበልጥም ባይበልጥም አብርሃም በነገራችን ላይ ከሄልሚላ ጋር ሄደ ተባለ እንጂ የሩታ ይበልጣል። በነገራችን ላይ ጥፋት የእሷ ይበልጣል። ከእርግዝናዋ ጀምራ የእሷ ጥፋት ይበልጣል ማለት ባሏን ማስተካከል የምትችለው እሷ ነች። የእሱን እኮ አላያችሁም እናንተ። እሷ እኮ ሚዲያ ላይ ወታ ስለምታረቅስ ይሆናል። እሱም እንደዛ ስታሰቃየው እንደዛ እየለመናት አብረን እንሆን
እኔ ያስፈልግሻለሁ ከጎንሽ ልሆን እያላት ነበረ። ያው ለፍራንክ ብለው የገቡት እንትን ወደ ሌላ ነገር ወሰዳቸውና አሁን የምትደግፋት ደጋፊዋ ራሱ ደጋፊዋ ከእንግዲህ በኋላ ጫፉ እንዳደርስ ብላ ማስጠንቀቂያ ሰጥታለች ማለት ነው። ማስጠንቀቂያ ሰጥታለች ማለት ነው። አብሬሽን አስጠንቅቀዋለች ማለት ነው። ጉድ ነው፣ ጉድ ነው፣ ጉድ ነው። ከሩታ በጣገብ እንዳይደርስ ወንድሜ። ተንግዲህ በኋላ ሩታ የምትባል አታስፈልግም። ልጁን ማየት ባለበት ጊዜ ይሄደ ያያል እያለች ነው ያለችው ማለት ነው። በቃ ልጁን እኮ ሲያይ እሷን ማየቱ አይቀርመችም። ብቻውን ውጭ በሩ ላይ ቁጭ አታረግለት። ልጁን ቤቱ ገብቶ ነው የሚያየው። ታዲያ ምን ተንኮል ታሰበች? የሆነ ነገር ቀባ ብታረገውስ ምን ይህንን እንትል ትላላችሁ? እንዲህ የሰው ልጅ እኮ እንዲፋቀር ነው እንጂ ለተንኮል ተሆነ ብዙ ነገር ማድረግ ይቻላል ማለት ነው። እና ያው ሩታ ባታረገውም ጓደኞቹ እያረጉታል ነው የምትለው። ጓደኞቹ የእሷ በአብረዋት በጎኗ አጅበዋት የሚሄዱት እነሱ እያደርጉታል። እነ ዳኒ እነ ሜሪ ናቸው አሁን መጥተው ይሄን ሁሉ የሚበጠብጡት እያለች ነው። ሜሪ እና ዳኒ ሲመጡ እኔም ብያለሁ፣ ለሰላም አልመጡም። እነሱ ለተንኮል ነው እንጂ እሱማ ለተንኮል ነው። አሁንም አይቀርለትም። የሆነ ነገር ያጠምዱታል። ምንም እሱ እንደሆነ የደብረ ብርሃን በግ ነው። ና ሲሉት ይሄዳል፣ ሂድ ሲሉት ይመጣል። ስለዚህ አንድ ቀን አሁን ሌላው ይቅርና ደውለው ና ሲሉት አይደል እንዲሄደው እንደዛ እንደሚበቀሉት እያወቀ አይደል እንዲሄደው እሱ መሄዱ አይቀርም። እሱ ምንም ምንትል የለውም። ግን ያው አንዳንዴ ሞኝ ስኮኑ ደግሞ ፈጣሪ የሚጠብቃችኋል ማለት ነው። ከሆዳችሁ እንትል ቂም ተለላችሁ፣ ክፋት ተለላችሁ ፈጣሪ ይጠብቃችኋል። ክፋት እያሰባችሁ ግን ተሆነ ያ ነገር አይሳካላችሁም። ያ ነገር አሁን ዳኒ